እዚህ ስር ያላችሁ ሁላችሁም እንዴት ናችሁ? ማለት እየፈራሁ እንደሌለው ሐሳቤን ለመግለጽ ትንሽ ላይክ ግን ረጋጋለሁ ብዬ አስባለሁ። አብሽሪ ፈታዊ እሺ። ማለት ብዙ ጊዜ የእምነት ችግር የለብኝም። ላይክ እምነት ሳስበው ላይክ ድርጅት ብዬ ነው የማስበው። ላይክ በፊት ማለት ነው ኦርቶዶክስም ሆነ ጴንጤ የእምነት ድርጅት ነው ብዬ ነበር የማስበው። ላይክ ትኩረት አልሰጥም ብዙም እንትን አይደለም ዲፕሊ ገብቼበት አልመረመርኩትም። ግን በገባኝ ቁጥር ግን በፊት ላይክ ኦርቶዶክስ ሆኜ ሳለሁ የተለያዩ ነገሮች አሉ። አሁን ለምሳሌ ቤተክርስቲያን ላይ ሆኜ ስጸልይ ገብርኤልን ስጸልይ ማርያም ደግሞ የምትናደድብኝ ነበር የሚመስለው ልጅ ላይ ሆኜ ማለት ነው። እዚህ ጋር ማንም ሰው ጀጅ እንዲያደርገኝ አልፈልግም እየፈራው ስለሆነ ማለት ነውና እንደዚህ ሐሳቤን ብቻ ነው የምገልጸው። ኦኬ ሁላችሁም ማለት ነው። እና ላይክ ሰው የተለያየ ሐሳብ ስላለው አው ኮሜንቱን ብታጠፋ ደስ ይለኛል ምክንያቱም ስለሚረብሸኝ ማለት ነው። እሺ ተዘክቶ እና ልጅ ሆኜ ሲሄድ ላይክ ገብርኤል የሚናደድብኝ ይመስለኛል። ማርያም እንደዚህ አድርግልኝ ስል ደግሞ ማርያም የምትናደድብኝ ነበር የሚመስለኝ ልጅ ሆኜ ማለት ነው። ሶ ያኔ ምን ነበር የማደርገው እንደ ኦፕሽን የምጠቀመው ምን ነበረ? አንድ የፈጠርከኝ ፈጣሪ አለ፣ ይሄንን ህዝብ አለ አይደለም ቤተክርስቲያን ላይ ስትሆን ስትጸልይ ስፔሻሊ ይሄ ሐሳብ የፋሲካ ታይም ነበረ። ፋሲካ ታይም ላይ መጨረሻው ላይ ስግደት አለ የስግደት ቀን ማለት ነውና ህዝብ ተሰብስቦ ነው የሚጸልየውና ይሄ ሐሳብ ይሄንን ሐሳብ ያሰብኩት ያኔ ነውና ከውስጤ አይጠፋም መቼም ማለት ነው። ሁሌም ማስታውሰው ነገር ነውና እንደዚህ ስንጸልይ በቃ ማርያም ብዬ በጸልይ የቤተክርስቲያን ማርያም ውስጥ ነው ያደግኩትና አባቴ ቄስ ነው፣ ቤተሰቦቼ ቄስ ዘር ነን ማለት ከጎጃም የመጡ ቄስ ዘር ነንና ዘር ማንዘሮቻችን ቄሶች ናቸው። ሶ ማርያም ነበር ያደግኩበት ቤተክርስቲያንና እዛ ጋር ሆኜ ማርያም ወይ እንደዚህ አድርግልኝ ብዬ ስጸልይ ገብርኤልስ ብናደድብኝ ብዬ አስብ ነበር። ገብርኤልንስ ብጠይቅ ሚካኤል ብናደድብኝስ ብዬ ጠይቅ ነበር ላይክ አስብ ነበር። ከዛ ምንድነው ኦፕሽን ያደረኩት አንድ የፈጠርከኝ ፈጣሪ አለ ተቀምጬ ማለት ነው። ይሄንን ህዝብ ሁሉ የፈጠርክ የእያንዳንዳችሁን የፈጠርክ አይን የሰጠክ እንዲቀሳቀሱ ያደረክ አንድ ፈጣሪ አለ። ስለዚህ በቃ ይሄንን እፈልጋለሁ ይሄንን አድርግልኝ ነበር የምለው ልጅ ሆኜ ማለት ነው። እና ከዛን ታይም ጀምሮ የተለያየ ነገር ጀመርኩኝና ላይክ ጴንጤ ውስጥ ላይክ ቸርቹን አልሄድም ግን ጴንጤ ውስጥ ገብቻለሁ። ላይክ ተቅበዝባዥ ነበርኩኝ አቶል ማለት ነውና ተቅበዝባዥ ታውቃላችሁ ወይ? ከዚህ አልሆነም ወይ ከዚህ አልሆንኩምና እዛ ሄጃለሁ። የተለያየ ነገሮችን ይቅርታሽ አድርጌያለሁኝ። እሄዳለሁ በቃ እርካታ የለኝም። ሞር ደግሞ በቃ ሁሌም በጥያቄ ነኝ ያለው ስቲል ነው ማለት ነውና የምታዳምጡኝ ሰዎች ኦርቶዶክስ ልትኖሩ ትችላላችሁ፣ ጴንጤ የተለያየ እምነት እዚህ ስር 820 ሰው ነው ያለውና ልትኖሩ ትችላላችሁ። እኔ ያረኩ ያለሁት የማንንም ሃይማኖት እየነካው አይደለም። ውስጤ ላይ በጣም የሚቀሰቅስና ይሄ ነገር ላይክ መሞትም ስላለ I want to know the truth okay እውነቱን ማወቅ ነው የምፈልገው። እኔ ያለሁት ዩናይትድ ኤሚሬትስ ነው። ይሄንን ጠይቄ ይሄንን መረዳት የምችል ሰው አጠገብ አይደለም። ኦኬ በጣም ቢዚ ነኝ በስራ የሆነ ሰው ጋር ኮኔክሽን አድርጌ በኦንላይን አውርቼ ያንን እውነት ጋር መድረስ አልችልም። ማንበብ ብቻ ነው ማንበብ ብቻ ዩቲዩብ መከታተል ብቻ ደግሞ ያንን ነገር ብሪፍ አያደርግም ኤክስፕሌን አያደርግም። so I want to know that like I want to know like ማወቅ ፈልጋለሁ። like ጓደኛ የለኝም የሴት ጓደኛም ሆነ የወንድም just ስራ በስራ ምክንያት እንጂ ሰው የለም አጠገቤ። so like ግን ሐሳቤን መግለጽ ፈልጋለሁ። እንደነገርኳችሁ ቤተሰቦች ክርስቲያኖች ናቸው፣ በእኔ ዙሪያ ያሉት ክርስቲያኖች ናቸው፣ ሙስሊሞችም አሉ። ግን እንደዚህ አይነት ነገር ሪላክስ አድርገን የምታወራ አይደለም። so I just want to know I don't want to touch anyone's like የማንንም ሰው ሃይማኖት መንካት አልፈልግም። እዚህ ጋር እየነካውም አይደለም። ሁላችሁም እንድታቀም ፈልገው ይሄንን ነው። በመጀመሪያ ደረጃ የማንንም እየነካው አይደለም፣ ግን ውስጤ ላይ የሚመላለሰው ነገር መግለጽ ፈልጋለሁ።
ይቅርታ ስልክ ገብቶብኝ ነው እና ይሄንን ማቆቻ ነው ስለምፈልግ ነው እና በጣም እየተቀበዘበዝኩ ነበረ በጣም ስቲል ነው አሁንም ማለት ነውና የሆነ ሰው ጋር እንዲያወራኝ ይፈልጋለሁ በግልጽኝነት እስልምናን በጣም ወደዋለሁ እና ዝግዛግ ነገር የለውም የምታምነው ላይክ አንድን ብቻ ነው የምታመልከው የምትገዛለት አንድን አካል ብቻ ነው እና like I want to know the truth at all emotional ነው የምሆነውና እውነቱን ማወቅ ፈልጋለሁ በጎኔ እንድትሆኑ ፈልጋለሁ ምክንያቱም መሞትም ስላለ ማለት ነው like መኖርም ብቻ ሳይሆን መሞትም ስላለ እኔ ደግሞ እየተቀበዘበዝኩ ነው so I'm sorry ግን ስለምዳመጣችሁ በጣም አመሰግናለሁ በውስጥ ባወራክ ደስ ይለኛል ምክንያቱም ጽጽፍላት መልስምና በቃ ከጨረሽ አንዴ ለናገር አዳምጪነሽ እሺ ሰው እውነትን መፈለግ ሲጀምር የሚሰማችሁ ስሜት ነው በአንድ ጊዜ ብዙ አካሎችን ስትለምኑና ስትጠሩ የዛኔ ጥያቄ ሊፈጥርባችሁ ይገባል ይሄ ጥያቄ ካልፈጠረባችሁ ወላሂ ላዚም እንጃ አይምሯቸውን ለምን እየተጠቀማችሁት እንደሆነ አላውቅም ሁላችንም ማለት ነው አንድ ፈጣሪን ብቻ መጥራት አለብን ሌላ በፍጹም ማንንም ልንጠራ አይገባም ከዚያ ከአንዱ ከፈጣሪ ውጭ ሌላን አካል እየተጣራ ያለ ካለ በቃ ራሱን ይፈትሽ አንዱን አምላክ እዚህ ማርያምን የምትጠራ ከሆነ ገብርኤልን የምትጠራ ከሆነ ሚካኤልን የምትጠራ ከሆነ ኢየሱስን የምትጠራ ከሆነ እግዚአብሔር ሁሉንም ባንድ አስቡት እንዳልሽው አንዱን ስጠራ አንዱ ይቆጣብኛል የሚል ሐሳብ አዎ አላህ በቁርአን ላይ ይሄን አንስቷል ለአንድ አካል የሚገዛና ለብዙ አካል የሚገዛ እኩል ነው ሆነ በፍጹም አይደለም አንዱ ሲጠራ ሌላኛው በዚያ ነገር ላይ አምልኮን አምላክ እንዲጋራበት ማንም አይፈልግም አምላክ ቀናተኛ ነው ሲባል በአምልኮ ተግባር ላይ ሌላ ማንም አካል እንዲጋራበት አይፈልግም ገብቶሻል እዚህ እርሱን እየጠራሽ ሌላ እዛ ገብርኤል መስጠሪ ከሆነ አምላክ በዚህ ነገር አይወድም ገብቶሻል ኢስላም ነው አንድና ብቸኛ የሆነውን አምላክ ብቻ እንድታመልክ ትልቅ ትኩረት አድርጎ የሚነግር በእስልምና ገብርኤልን መጣራት አይቻልም በእስልምና ሚካኤልን መጣራት አይቻልም እና እነሱን እንጠላቸዋለን ወይ ላ አንጠላቸውም በጣም እንወዳቸዋለን ገብርኤልን እና ሚካኤልን ማርያምን መውደድ ከእምነታችን መሰረት እንደሆነ ታውቃላችሁ እነርሱን የጠላ ከእኔን አላህን እንደካደ ነው ብሎ አላህ ሁሉ ይናገርላቸዋል አላህ ቃል በቃል በቁርአን ላይ ይላል قل من كان عدوا لجبريل فإنه نزله على قلبك بإذن الله مصدقا لما بين يديه وهدى وبشرى للمؤمنين من كان عدوا لله وملائكته وجبريل وميكال فإن الله عدو للكافرين يا ለገብርኤልና ለሚካኤል እነዚህን የጠላ ሰው እኔ አምላካችሁ አላህ ለካህዲያን ጠላቶቻቸው ነኝ አለ አያችሁ አይደል ካህዲያን ብሎ ገለጻቸው እነማንን ገብርኤልና ሚካኤልን የጠላ እነርሱን መውደድ የእምነታችን መሰረት ነው ነገር ግን እንወዳቸዋለን እንጂ እነርሱን አንጠራቸውን በፍጹም ገብርኤል አንተ ጠብቀኝ አለለው ሚካኤል አንተ ጠብቀኝ አለለው መጠበቅ ይችላል አይችልም እሱ ሌላ ጥያቄ ነው አምላክ አላህ Subhanahu Wa Ta'ala ሲያዘው ጊዜ ገብርኤል መጥቶ ሊጠብቅህ ይችላል ገብታችኋል አይደል ያ ማለት ግን ይጠብቀኛልና እሱ ልለምነው ወይ ላ አይደለም አምላክን ነው የምንለምነው ምናልባት መጽሐፍ ቅዱስ አንበሽ ከሆነ ጴጥሮስ ሰይፉን በመዘዘ ጊዜ ኢየሱስ ክርስቶስን ለመጠበቅ ወደ ሰገባ መልስ ካለው በኋላ እኔ በፈልግ አባቴን በለምነው የሰማይ ሰራዊትን መላእክትን የማይልክልኝ ይመስልሃልና አለው አየሽ መላእክቱን ነው በቀጥታ መጠየቅ ያለበት ላ አይደለም አባቴን በለምነው አለ አየሽ የሚጠየቀው ማን ነው አንዱ አምላክ ነው መላእክቱን አይደለም የሚያመጣው ላ እንደዛ አይደለም መላእክቱን አይደለም የሚጠይቀው አንዱን አምላክ ትጠይቂያለሽ አምላክ በእነዚህ በመላእክቶች ሊያስጠብቅሽ ይችላል አላህም ቃል በቃል በቁርአን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን እንዳደረጉ ተመልከቱ إذ تستغيثون ربكم فاستجاب لكم إلى ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተማሩ ባሉበት ጊዜ ገና 300 አካባቢ ሳሉ የዛኔ እርሳቸው ማስተማር በጀመሩበት ዘመን 300 አካባቢ የመካ ካህዲያኖች እንዳለ ተሰባስበው በብዙ ሺዎች የሚቆጠሩ ሙሐመድና ተከታዮችን እንላቸውና እዚሁ በቃ እንፈጽምባቸው ሳይበዙበት ከጊዜ ወደ ጊዜ የሚሰልም ሰው እየበዛብን ነውና ብለው በቃ ይሄንን አወጁ ስለዚህ ጦርነት ካንተ ጋር እናደርጋለን ተዘጋጅ ብለው ነገሯቸው ምንም አማራጭ የላቸውም ነብዩ ሰለላሁ ዐለይሂ ወሰለም ታወጀባቸው ጦርነት ከራስ መከራከር ግድ ነው
የዛኔ የበድር ጦርነት ነው፣ በድር ይባላል። በዚያን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለምን ሊዋጓቸው በመጡ ጊዜ እነዚህ ጠላቶች በብዙ ሺህ ነው የሚቆጠሩት፣ ሰይፍ ይዘዋል፣ መሳሪያ ይዘዋል፣ ፈረስ አላቸው፣ ግመል አላቸው፣ ብዙ መዋጊያ መሳሪያዎችን ትጥቅ አሟልተው መጡ። የነቢዩ ሰለላሁ ዐለይሂ ወሰለም እና ሰሃቦቻቸው ገና 300 ናቸው። ደካሞች ናቸው፣ በዚያ ላይ ሴቶች ናቸው፣ ሽማግሌዎች ናቸው፣ ወጣቶች እሱኖች ናቸው። ጦር ሜዳ ላይ ቀረቡ። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ጀተ ዐላ ሩክበቲሂ ተመልከቱ ምን እንዳደረጉ። በጉልበታቸው ተንበረከኩና ወደ ሰማይ ቀጥ ብለው አምላክ አላህ ሱብሓነሁ ወተዓላ መለመን መጸለይ ጀመሩ። አላሁመ ነስረከ አለዚ ወዐድተኒ ያሉት፣ ጌታዬ አላህ ሆይ ረዳሃለሁ ብለህ ቃል የገባህልኝን ቃል ኪዳን ዛሬ ነው የምፈልገው እንድትረዳኝ ይላሉ። አቡበክር ስዲቅ አያቸዋለሁኝ አለ ሲዘግብ ይህን ዘገባ። ነቢያችን ሰለላሁ ዐለይሂ ወሰለም አላህን ከመለመን አልተወገዱም። ጋቢያቸው ከላይ የለበሱት እስኪወድቅ ድረስ አለ። ያ ሙሐመድ አልኳቸው፣ እኔም ጠጋ ብዬ ሙሐመድ ሆይ ኢነላሃ ሙንጅዙን ለከ ማ ወዐደክ ይክፊክ፣ ሙሐመድ ሆይ ይበቃሃል፣ አላህ ቃል የገባልህን እንደሚረዳ ቃሉን ይፈጽምልሃል፣ ይረዳሃል፣ አብሽር ይበቃሃል አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ተነሱ። ወዲያውም ነቢያችን ሰለላሁ ዐለይሂ ወሰለም የቁርአን አንቀጽ ወረደላቸው። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን። ሙሐመድ ሆይ አላቸው እኔን ጌታህን አላህን እርዳታ በለመንከን ጊዜ አለ። የማንን የለመኑት? እርሱን ነው የለመኑት፣ መላእክቶችን በቀጥታ አይደለም። እኔን ጌታህን አላህን እርዳታ እንድረዳህ በለመንከኝ ጊዜ አላቸው ፈስተጃበ ለኩም እኔም ለመናህን ተቀበልኩ። አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን እኔ 1000 የመላእክት ሰራዊትን አስከትዬ እልክላችኋለሁኝ የሚረዷችሁን የሚያገዟችሁን አለ። ወዲያው መላእክቶችን አላህ አዘዛቸው። ኢዝ ዩሒ ረቡከ ኢለል መላኢካ እኔ ወደ መላእክቶችም ትእዛዜን ባስተላለፍኩ ጊዜ አለ አኒ መዐኩም ፈሰቢቱ አለዚነ አመኑ እናንተ መላእክቶች ሆይ እኔ ከእናንተ ጋር ነኝ፣ ሂዱና ምድር ላይ እነዚያን ያመኑትን ሙሐመድንና ከእርሱ ጋር ያሉትን አጽኗቸው፣ አበርቷቸው፣ ከጎናቸው ሆናችሁ ያዘዝኳችሁ አለ። ወዲያው መልአኩ ገብርኤልና ሚካኤል እንዲሁም የሰማይ ሰራዊት መላእክቶች 1000 መላእክቶች መጡ። 1000 ሰራዊት። ከዚያ በኋላ እነዚያ ከሃዲያኖች ተሸነፉ፣ ድል አደረጉ እነዚህ አማኞች። አሁን ለነግራችሁ የፈለግኩት ምንድነው? መላእክትን አንጠራም እኛ። ገብርኤልን በቀጥታ አልጠሩም ነብዩ ሰለላሁ ዐለይሂ ወሰለም፣ ሚካኤልን በቀጥታ አልጠሩም። ማንን ነው የጠሩት? አንዱን አምላክ አላህን ተጣሩ። ወዲያውም አምላክ አላህ ሱብሓነሁ ወተዓላ መላእክቶችን አወረደ፣ ረዳቸው። ረድተው እነዚህ መላእክቶች ተመለሱ ስራቸውን ሰርተው። መላእክትን በፍጹም መለመን አይቻልም። አንተ ገብርኤል ጠብቀኝ አልለውም፣ ሚካኤል ጠብቀኝ አልለውም። አንዱን አምላክ ነው በቃ በኢስላም። አላህ ቃል በቃል በሌላል ወአነ አልመሳጅደ ሊላሂ ፈላ ተድዑ መዐ አላሂ አሐዳ ከእኔ ከአላህ ጋር አንድንም አካል እንዳትጣሩ ይላል። ስለነዚህ ስለ መላእክቶች ሲነግረን አላህ ስለ ገብርኤል፣ ስለ ሚካኤል፣ ስለ መሲሁ አጠቃሎ ሲናገር ወላላ ለን የስተንኪፈ አልመሲሁ አን የኩነ ዐብደን ሊላሂ ወለልመላኢከቱ አልሙቀረቡን አለ። ክርስቶስም ሆነ ልክ እንዲሁ የቅርብ ታላላቅ መላእክቶች እነ ገብርኤል እነ ሚካኤል ለእኔ ባሪያና አገልጋይ ከመሆን አይጸየፉም አለ። እናንተ ግን ከኔ ውጭ ተጠሯቸዋላችሁ እነዚህን ሶስት ነው። እነሱ ግን ለእኔ በጣም አገልጋዮች ናቸው፣ እኔን በጣም የሚገዙ የሚያመልኩ ናቸው አለ። ወለልመላኢከቱ አልሙቀረቡን የቅርብ መላእክቶችን ብሎ የሚገልጸው ገብርኤልና ሚካኤልን ነው። ሰው እነዚህን ሲጠራ አላህ ሱብሓነሁ ወተዓላ ምን አለ? እነዚህ የምትጠሯቸው ከእኔ ውጭ ለእኔ ባሪያ ከመሆን የማይጸየፉ ናቸው፣ እኔን የሚገዙ ናቸው። ስለዚህ ነው ሰላምን የፈለገ ረፍትን የፈለገ ያን አንዱን አምላክ ያምልክ። የመላእክትን አምላክ የሆነውን የነቢያት አምላክ የሆነውን የአብርሃም የኢስሐቅ የያዕቁብ አምላክ የሆነውን አንዱን አምላክ አላህ ሱብሓነሁ ወተዓላ ወደ ማምለክ ይምጣ። ለዚህ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማስተማር ሲጀምሩ ምን ይሉ ነበር? ያ ቀውም ቁሉ ላ ኢላሃ ኢለላህ ቱፍሊሑ ይሏቸው ነበር። ህዝቦቼ ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ እመኑ ትድናላችሁ ይሏቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ለዓለም እንደመላካቸው ለዓለም መንግስታቶች ሁሉ ደብዳቤን እያስጻፉ ይልኩ ነበር። ምን የሚል ደብዳቤ ነበር ሲያስጽፉ የነበረው? ቢስሚላሂ ራሕማኒ ራሒም ሚን ሙሐመድን ረሱሊላህ ኢላ ዐዚሚ ሩም ሄራቅል ፈኢኒ አድዑከ ቢዲዓየት ልእስላም አስሊም ተስለም ዩእቲከ አላሁ አጅረከ መረተይን ፈኢን አበይተ ፈኢና ዐለይከ ኢስመ አልአሪሲይን ወያ አህለል ኪታብ ተዓለው ኢላ ከሊመትን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ
ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله فإن تولوا فقولوا اشهدوا بأننا مسلمون والسلام على من اتبع الهدى. نبي محمد صلى الله عليه وسلم لعالم من قستاته كله دبداب لكوان لإثيوبيا ونقص تلكوان لقبص ونقص تلكوان لروما ونقص تلكوان وده رومي سوت دبداب لكوان يالكون النبي صلى الله عليه وسلم وده رومي سوت دبداب لكو يرومي ونقص هرقل يبالو بغزي نبرو يلا تلاك الدبداب من يمين نبر بسم الله الرحمن الرحيم إلى الدبداب بالله سم جمرا لهم اجيك بتام روحنا ازاج بهونو املاك من محمد رسول الله يهدبداب كأني كالله ملكتنيا كنبي محمد صلى الله عليه وسلم الى عظيم الروم ولا تعلق رومان قس ولا هونو ولا هرقل من قالت سيتروت يمجمرا فاني ادعوك بدعايه الاسلام اني باسلمنا طريت ارها لوኝ ያሉት اسلم قالت سلام تسلم سلام ትሆናለህ በሁለቱም ዓለም አያችሁ የመጀመሪያ ጥሪያቸው ይሄ ነው ኢስላም ብሎ ማለት አንድና ብቸኛ ለሆነው አምላክ ተገዥ መሆን ለእርሱ ታዛዥ መሆን ማለት ነው ሌላ አይደለም ነብያቶች ሁሉ ወደዚህ ነው የተጣሩት عيسى عليه السلام وإلى ኢየሱስ ምን ይላል فاتقوا الله واطيعون ان الله ربي وربكم فاعبدوا هذا صراط مستقيم አላህን ፍሩና ታዘዙኝ ያለ መሲሁ ምን አዘዘ ህዝቦች የእኔም የእናንተ ጌታ እርሱ አንዱ አምላክ አላህ ብቻ ነው አለ ይህ ነው ቀጥተኛው መንገድ እርሱንም በብቸኝነት ተገዙት ይህ ነው ቀጥተኛው መንገድ አለ አምልኮ ለዚህ ያለ አንዱ አምላክ ብቻ ነው የሚሰራው ሰላም የምታገኙት አንዱን አምላክ በብቸኝነት ስታመልኩ ጊዜ ብቻ ነው አምላክ አንድ ብቻ ነው በአንድነቱ ላይ ሶስትነት የለበትም አምላክ አንድም ሶስትም አይደለም በፍጹም አንድ ብቻ ነው በማንነቱም በምንነቱም እሱ ከዘላለም እስከ ዘላለም የሚኖር ብቸኛ አምላክ ነው አምላክ ዘላለማዊ ሕያው ነው በሕያውነቱ ላይ ሞትነት የለበትም አምላክ ስለኔ ኃጢአት ሞተ ብሎ ሂሳብ የለም ሞት በእርሱ ላይ በፍጹም ስልጣን የለው አምላክ አይሞት አምላክ ለዘላለም መለኮት ብቻ ነው በመለኮትነቱ ላይ ሰውነት የለበትም አምላክም ነው ሰውም ነው ፍጹም ሰው ፍጹም አምላክ ተብሎ አምላክ በፍጹም አይገለጽም እርሱ የፍጡርነት ባህሪ የለበትም በፍጹም ፍጡርነት ከእርሱ የራቀ ነው እርሱ መለኮት ብቻ ነው በባህሪው አይለዋወጥም አይቀየርም አምላክ ለዘላለም ጌታ ብቻ ነው በጌትነቱ ላይ ባርነት የለበትም ስለ እኔ ኃጢአት ብሎ ባሪያ ሆኖ መጣልኝ ብሎ ሂሳብ የለም አምላክ በፍጹም ባሪያ ሆኖ ለዘላለም ጌታ ነው ጌትነቱ ዘላለማዊ ነው የሆነ ጊዜ ላይ ጌትነቱ ባርነት የሚሆን አይደለም ይሄ ነው እንግዲህ ይሄ ነው ነብያቶች ሁሉ የሰበኩት ዩሱፍ አለይሂ ሰላም ምን አለ ዩሱፍ እስር ቤት ውስጥ በገባ ጊዜ ያዕቆብ ልጅ ህዝቦችን ምን አላቸው የእስር ቤቱን ሰዎች إني تركت ملة قوم لا يؤمنون بالله وهم بالآخرة هم كافرون واتبعت ملة آباء إبراهيم وإسحاق ويعقوب ما كان لنا أن نشرك بالله من شيء ذلك من فضل الله علينا وعلى الناس ولكن أكثر الناس لا يشكرون يا صاحبي السجن أأرباب متفرقون خير أم الله الواحد القهار لاتشو من على يوسف يا جماعة بنب قدمت والله نبيات السلام دوم لك بتشان يسبكوت كرسوج ليلة أمالك توجن كل دان الناس تنككوال يوسف من على تولى السربة السوج إني تركت ملة قوم لا يؤمنون بالله እኔ በአላህ የማያምኑ ህዝቦችን መንገድ ትቻለሁኝ አልከተልም እነዚህን አላቸው وهم بالآخرة هم كافرون እነርሱም በመጨረሻው ቀን የሚክዱ ሲሆኑ ማለት واتبعت ملة آبائي ይልቁንስ የአባቶችን መንገድ ተከትያለሁኝ አለ እነማን ናቸው አባቶቹ ኢብራሂም ወኢስሐቅ ወያዕቆብ የአብርሃምን የኢስሐቅ የያዕቆብን መንገድ ተከትያለሁኝ አለ ምን ነበር መንገዳቸው ما كان لنا أن نشرك بالله من شيء አለ በአንዱ አምላክ በአላህ ላይ በፍጹም የምናጋራ አይደለንም እኛ አለ ذلك بفضل الله علينا አለ ይሄ ትልቅ ጸጋ ብሎ ቆጠረው በቃ ትልቁ ጸጋ ለሰው ልጅ እዚህ ዓለም ላይ አንዱን አምላክ በብቸኝነት ማምለክ ነው والله لازم ከዚያ ሌላ ጸጋ የለም ትልቁ ጸጋ ይሄ ነው ይሄን ጸጋ ያላገኘ ሰው በጌታዬ ስም እምላለሁ ምድር ላይ ምንም አይነት ጸጋ ሳያገኝ ነው የሞተው ይሄን ጸጋ ያገኘ ሰው በጌታዬ ስም እምላለሁ የዚህ ዓለምን ጸጋ ባያገኝም ሁሉን ጸጋ አግኝቶ ነው የሞተው የዚህ ዓለም ትልቁ ጸጋ ያን የፈጠረህን አንዱን አምላክ በብቸኝነት አውቀህ እርሱን ተገዝተህ ከዚህ ዓለም መውጣት ነው ነገ ከዚያ ከአምላክ ፊት ትቆማላችሁ ከኔ ውጭ ሌላ ማን ስትጣራ ነበር ማንም ለማን አምልኮ ስታቀርብ ነበር ቢልህ ምንድን ነው መልሳችን አንዱን አምላክ በብቸኝነት እናምልክ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መተው ያሉት ሌላ አይደለም የአብርሃም የኢስሐቅ የያዕቆብ አምላክ ያን አንዱን አምላክ አምልኮ ብቻ ነው ያሉት በዚህም ጠሏቸው
ለዚህም እርሳቸውን አንቋሸሹ፣ እርሳቸውን ዝቅ አደረጉ። ዛሬም ዝቅ ያደረጉ ይገኛሉ። ጥሪያቸው ይሄ ብቻና ብቻ ነው። ዮሴፍ ቀጥሎ ምን አለ? ذلك من فضل الله علينا አለ። ይህ አላህ በእኛ ላይ የዋለልን ትልቁ ጸጋ ነው አለ። አንዱን አምላክ ማምለክ وعلى الناس ለሰዎችም ይሄን ጸጋ አላህ ውሎታል። ولكن اكثر الناس لا يشكرون ነገር ግን አብዛኛው ሰው ይሄን ጸጋ ያመሰግንም ማለት ሙስሊሞች አላህን አመስግኑ ያን የነብያት አምላክ አብርሃም፣ ኢስሐቅ፣ ያዕቆብ ያመለኩትን አንዱን አምላክ ስለምታመልኩ ትልቁ ጸጋ ይሄ ነው ብሎ ዮሴፍ እስር ቤት ውስጥ ነው ይሄን ጸጋ ያመሰግናል። አስቡት፣ እስር ቤት ውስጥ ነው ሰው የሚጨናነቅበት ዓለም ነው አይደል? ምድራዊ ጸጋን ያጣ ሆኖ ላ ዩሱፍ አለይሂ ሰላም ግን ትልቁ ጸጋ ሰጥቶኛል አምላክ አላህ እያለ አላህን ያመሰግናል እስር ቤት ውስጥ። ቀጥሎ ዩሱፍ ምን አለ? በደንብ አስተውለዋል። ያ ሳሒበይ ሲጅን አላቸው፣ እናንተ የእስር ቤት ጓደኞች ይሁን አርባቡ ሙተፈሪቁነ ኸይሩን አሚላሁ አልዋሂዱል ቀሃር፣ የተለያዩ አማልክቶች ናቸው የሚሻሉት ወይንስ አንዱን አሸናፊ የሆነው አንዱን አምላክ አላህን ማምለክ ነው የሚሻለው አላቸው። በእውነትም አንዱን አምላክ በብቸኝነት ማምለክ ነው። ቀደም እንዳልሽው ምን አለ? የተለያዩ እነዚህን አካሎች መጣራትና ማምለክ ነው የሚሻለን ወይንስ አንዱን አምላክ በብቸኝነት ብናመልክ ነው የሚሻለን አላቸው። አዎ አንዱን አምላክ በብቸኝነት ማምለክ። የነብያትን መንገድ የፈለገ ሰው ይሄን መንገድ ይምረጥ። ከእርሱ ከዚያ ከአንዱ አምላክ ውጭ ሌላን አካሎች አትጣሩ። መላእክቶችንም ቢሆን ነብያትንም ቢሆን ቅዱሳንም ቢሆን ጻድቃንም ቢሆን የፈለገ ፍጡር ቢጸድቅ ፍጡር ከመሆን አይወገድም። ፍጡርን መጣራት አይቻልም በፍጹም። የኢስላም ትልቁ መሰረቱ ዋናው መሰረቱ ምንድነው? አንዱን አምላክ በብቸኝነት ተጣሩ ነው። እርሱም በብቸኝነት አምልኩ ነው። ማንኛውንም አምልኮ ለእርሱ ብቻ ፈጽሙ ነው። ከእርሱ ውጭ ለሌላ ለማንም አካል አትጣሩ፣ አትለምኑ። እና ይሄ ነው ሰሊና ወደዚህ መንገድ ሳይረፍድባችሁ ሞት ሳይቀድማችሁ ብትመጡ ለእናንተ የተሻለ ነው። እሺ በጣም ነው የማመሰግነው። በጣም ያኩልኝ ማለት አሁን እንደገለጽ እዚህ ውስጥ ያላችሁ ሰዎች የማንንም እምነት አልነካም። የራሴን ሐሳብና ውስጤ ላይ የሚመላለሰው ነገር ብቻ ነው እየገለጽኩ ያለሁት። ለምን እንዳረክሽ የሚል ነገር ቢመጣም ደግሞ ጋፈጣለሁ። ምንም ፈራው ነገር የለኝም። ግን እንድታውቁ የምፈልገው የማንንም እምነት አልነካውም፣ የማንንም ስም አልጠራውም። እኔ የፈለኩት ቀጥተኛ መንገዱን ነው። ስለዚህ ላይክ ከልጅነቴ ጀምሮ ቅድም ተናግሬያለሁና ከልጅነቴ ጀምሮ እኔ ጥያቄ ውስጥ የነበረውና እንደ አማራጭ መጨረሻ ላይ እንደ አማራጭ ብዬ የወሰድኩት የፈጠርከኝ አንድ ፈጣሪ አለ ብዬ ለምን አለምንም በሚል ነው መጀመሪያ የሆነው። ከዛም በኋላም ደግሞ ያው እምነት እንትን ብዬ አላውቅም። በጣም ረጅም ጊዜ ነው ቤት እምነት ከሄድኩኝ በጣም ረጅም ጊዜ ወደ 2 ዓመት ሊሆነኝ የትም ሄጄ አላውቅም። ምክንያቱም ጥያቄዎች ውስጤ ላይ ስለነበሩ የትም ሄጄ አላውቅም። በቤቴ ነው በቃ የፈጠርከኝ ፈጣሪ አለ ብዬ ምለምነው መጸለየው። ሶ ላይክ ግን እንትን ድምዳሜ ፈልጋለሁ። ምክንያቱም መኖርም እንዳለ መሞትም ስላለ ድምዳሜ ስለምፈልግ ነው። የምረዳኝም አካልም ስለምፈልግ ነው። ምክንያቱም በአድ ሀገር ስላለሁኝ አጠገቤ ሰው የለም ስለ እምነት የሚመክረኝ። የመረጥኩትን መንገድ እንድጓዝ የሚያበረታታኝ አብሮኝ የሚሄድ የለኝም። እንደነገርኳችሁ መጀመሪያ ላይ ደግሞ ቤተሰቦቼ እኔ አሁን በምመርጠው መንገድ ላይ ስላልሆኑ ሊረዱኝ አይችሉም ማለት ነው። ይበልጡንም ወደ ኋላ እንዲሆን ነው የሚያበረታቱኝ እና ለዛ ነው ወደ ሁሱ የመጣሁት። ወንድሜ ሁሱ የመጣሁት በውስጥ ብታወራኝ ላይክ ብታስተምረኝ ደስ ይለኛል። ይሄንን እላለሁ። እድሉን ስለሰጣችኝ በጣም ነው የማመሰግነው። አም ሶ ኢሞሽናል ምክንያቱም ረጅም ጊዜ ኦልሞስት 2 ዓመት የትም አልሄድኩም ተቀምጫለሁ። በዛ ላይ ደግሞ የሰው ሀገር ስትሆን አንድ መንገድ መምረጥ አለብህ። አንዱን አካል መጸለይ አለብህ፣ መለመን አለብህ፣ መገዛት አለብህ ለአንዱ አካል ማለት ነውና መጨረሻ መደምደሚያ ላይ የወሰድኩት አንዱን አምላክ ማምለክ፣ መገዛት፣ ለሱ መኖር ነው። ያሳለፍኩት ህይወት ማለት በህይወት መቅበዝበዝ ሳይሆን በልብ መቅበዝበዝ ላይ ነው ያሳለፍኩ ያለሁት። ይሄ ማለት አንዱን አካል እየለመንኩ ስላልሆነ ማለት ነው። ለአንዱ አካል ስላልተገዛው ወይ ክርስቲያን አልሆንኩም ወይ ሙስሊም አልሆንኩም። ሁለት መንታ መንገድ ላይ ስለቆምኩ ይሄንን ነው መቅበዝበዝ ነው።
እናንተ ጋር ሆኜ ደግሞ ወደ ቀጥተኛ መንገድ እመጣለሁ ብዬ አስባለሁ። ስለሰጣችሁኝ እድል በጣም አመሰግናለሁ። በውስጥም ስለነበራችሁ ቴክስት ላይ ኮሜንት ጽፉም ስለነበረ በጣም ሪስፔክት አደርጋለሁ። ትዕግስታችሁን ኤቭሪቲንግ ሪስፔክት አደርጋለሁ። በጣም አመሰግናለሁ። يا صاحبي السجن እሺ አሁን እስልምና ለመቀበል ዝግጁ ነሽ ወይንስ ገና ነሽ ሰሊና? ይቅርታ ምንታውቂ ነበርና አንዳንድ የሚጠይቁ ጥያቄዎች አሉ። ከዛ ኔክስት እንትን ላይ ገስት ላይ ይመጣና በውስጥ እናውራና ከዛ ያን አይ ይቻላል። እሺ በውስጥ ጻፊ ላስታውሽኝ ስወጣ ያለው እሺ እሺ እሺ